የመቃብር ጉዳይ መቃብር የሁላችንም የመጨረሻ ቤታችን ነው። የአኺራ የመጀመሪያው ጣቢያ ነው። እቺን ምድር ለቀን ስንወጣ አኺራ እስኪደርስ ድረስ መሐጠቱል ኢንቲዛር ተብሎ የመጠበቂያ ጣቢያ ተደርጎ ነው የተቀመጠው። አላህ ሱብሓነሁ ወተዓላ የሰው ልጅን አክብሮት በምድር ላይ ካኖረው በኋላ ثم السبيل يسرا ከናቱ ወድ ከወጣ በኋላ ምድር ላይ ኖሮ ثم اماته ከዛ አላህ እንዲሞት ያደርገዋል። ከዛ በኋላ በድኑ እንዲቀበር ነው አላህ ያደረገው። فاكبره ብሎ መቃብር ለሰው ልጅ የክብር ስፍራ ነው። ታዲያ ይሄ መቃብር ስፍራ እንደ እስልምና የተከበረ ትልቅ ስፍራ ነው። በጣም መጠበቅ ያለበት ስፍራ ነው። ይሁንና ግን ሰዎች ዛሬ መቃብር ከተገነባበት ዓላማ ውጪ ለተለያዩ አምልኮች ላላስፈላጊ ነገሮች ሲጠቀሙበት ይስተዋላል። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን መቃብርን ከማምለክ፣ አደራችሁን መቃብርን ከመቀደስ፣ አደራችሁን መቃብሮችን ሙታኖችን የአላህ ሸሪካ ከማድረግ ተጠንቀቁ ብለው ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶች አበክረው ነግረውናል። ዛሬ ግን የሚገርመው ኡመተል ኢስላም የት ነው ያለው ስንል በየመቃብሩ ስር እየተርመጠመጡ አምዋቶችን ሲማጸኑ የሷሊህ ቀብር ብለው የሚያስቧቸውን መቃብሮችን ጠዋፍ ሲያደርጉ አላህ ፈለየጠወፉ ቢልበይቲል አቲቅ ነው ያለው። ጠዋፍ ዒባዳ ነው። ጠዋፍ የሚደረገው ደግሞ አልበይቱል አቲቅ ካዕባ ላይ ነው። ዛሬ ግን ሰዎች ከካዕባ የበለጠ ጠዋፍ የሚያደርጓቸው ቤቶች በየገጠሩ በየከተማው በየተለያዩ ስፍራዎች ላይ አሉ። አንድ ጊዜ እናታችን አይሻ ረዲየላሁ ዐንሃ ሲናገሩ ምን አሉ? አንድ ወቅት ላይ ኡሙ ሐቢባ የነቢያችን ባለቤት ረምላ እንደዚሁም ኡሙ ሰለማ ሁለቱ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው ሐበሻ ላይ ያዩትን አንድ ቤተክርስቲያን አነሱላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ያቺ ቤተክርስቲያን ይቃሉ ለሃ ማርያም ቤተክርስቲያን ተብላ የምትጠራ ማለት ነው። ጽዮን ማርያም የሚባለው ያኔ በስደት በመጡበት ሰዓት ማለት ነው። ኡሙ ሐቢባም ተሰዳለች፣ ኡሙ ሰለማም ያን ስለዛ አነሱና ከዛ በኋላ ለነቢያችን ሲነግሯቸው ስዕሎች ምስል ዙሪያውን ተገጥግጧል እዛ ቤተክርስቲያን ውስጥ። በኋላ ለነቢያችን ሰለላሁ ዐለይሂ ወሰለም አወሱላቸው። ስለ ቤተክርስቲያኑ ስለ ስዕሎቹ ሲያወሯቸው ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ኢነ ኡላኢከ እነዚያ ሰዎችሽ አሉ አሁን ያነሳሻቸው ብለው ወይም ለሁለቱ ሴቶች ኢዛ ካነ ፊህም አርረጁሉ ሷሊህ አንድ ደግ ሰው ብለው የሚያስቡት ከመሐከላቸው ሲሞት በነው ዐላ ቀብሪሂ መስጂዳ በቀብሩ ላይ መስጂድ ይገነባሉ። አጠገቡ መስጂድ መገንባት ይጀምራሉ። መቃብሩን የመስጂዱ አካል ያደርጉታል። ከዛ በኋላ ወሰወሩ ቲልከ ሱወራ ፊሂ እዛ መስጂድ ውስጥ የነዛን ሷሊህ ብለው የሚያስቧቸውን ሰዎች ምስሎችን ያስቀምጣሉ። ፈኡላኢከ ሽራሩል ኸልቅ ዐንደላሂ የውመል ቂያማ እነዚህ የቂያም ቀን በጣም የመጨረሻ መጥፎ ርኩስ ፍጥሮች ማለት እነዚህ ናቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነገሩን ይላሉ። ይሄ ቡኻሪና ሙስሊም የዘገቡት ነው። ምን ያህል ነቢያችን ሰለላሁ ዐለይሂ ወሰለም ያስጠነቅቁ እንደነበር መቃብር ላይ ጀሶ ሲሚንቶ የመሳሰለውን ነገር አታድርጉ፣ ቀብሮች ላይም አትቀመጡ፣ ቀብሮች ላይም አትገንቡ፣ መቃብሮችም ላይ አትጻፉ ነው ያሉት። የተለያዩ ዘገባዎች በዚህ ዙሪያ መጥተዋል። በቀብር ላይ ቤት መገንባቱንም ሁሉንም ነው የከለከሉት። እንደውም ከፍ ያለ ነገር ካለ አፍርሱት ነው ያሉት። አቡል ሐያጅ አልአሰዲ የተባሉ ታቢዒ ዓሊ ምን አሉኝ ይላሉ ረዲየላሁ ዐንሁ ሲያነሱ አላ አባአቱከ ዐላ ማ በዐሰኒ ዐለይሂ ረሱሉላህ የአላህ መልእክተኛ እኔን አደራ ብሎ በላኩኝ ነገር ልላክህ ወይ? አዎ ስለው አላ ተድዐ ትምሳለን ኢላ ጠመስተሁ ምስል ሐውልት ካገኘህ እየደመሰስከው ለፍ ሰራዊት ይዞ ሲሄድ ነበረ። ወላ ቀብረን ሙሽሪፈን ኢላ ሰወይተሁ ከፍ ያለ መቃብር ካገኘ ከሌሎች መቃብሮች ጋር አስተካክለው ብለው አደራ ብለውኛል። ይሄን አደራ ለሃለው አሉት አሊ ኢብኑ አቢ ጣሊብ። ኢማም ሙስሊም እንደዘገቡት መቃብሮችን ከፍ ማድረግ ማጋነን ማካበድ ወደ ባዕድ አምልኮ ወደ አላስፈላጊ ነገሮች ይወስዳል። በመቃብሮች ዙሪያ ጥንቃቄ ማድረግ አለብን። ኢማሙ ሻፊዒ ረሕመቱላህ ዐለይህ
መካ ላይ በነበርኩበት ሰዓት የመካ ትልልቅ አኢማዎች የተገነቡ መቃብሮችን ሲያስፈርሱ በአይኔ ተመልክቻለሁ ይላሉ። የዚህን ያህል ትልቅ ቦታ ነው የተሰጠው። ኢማሙ ነወዊም ይሄ የሚያሳየው ላ ተጅሊሱ ዐለል ቁቡር ወላ ተሰሉ ኢለይሃ፣ ቀብሮች ላይ አትቀመጡ፣ ወደ መቃብሮች አትስገዱ ዞራችሁ የሚለው ይሄ የነቢይ አባባል በግልጽ የሚያሳየው ቀብሮች ላይ እንዲህ አይነት ስራዎችን ሰላት መስገድ፣ እዛ አካባቢ ላይ ሄዶ ጠዋፍ ማድረግ የመሳሰሉ አላስፈላጊ ነገሮችን ከማድረግ መከልከል እንዳለብን ነው። የኢማሙ ሻፊዒ ንግግር ጠቅሰው ኢማሙ ሻፊዒ የማንም ቀብር ከፍ ከፍ እንዲደረግ እኔ በፍጹም አልስማማም፣ አበክሬ እጠላለሁ። ሐታ ይጀዐለ ቀብሩሁ መስጂደን፣ በኋላ የዚህ ሰውዬ ቀብር መስጂድ ተደርጎ ሰዎች ፊትና ላይ ይወድቃሉ፣ ለሟቹም ለሰውም ፈተና ይሆናል ብለው በእንዲህ አይነት መልኩ አስቀምጠዋል። ስለዚህ የመቃብር ጉዳይ ላይ በጣም ጥንቃቄ ያስፈልገናል። የመቃብር ሰዎች ከኛ ዱዓ ይፈልጋሉ እንጂ እኛ እነሱን ሄደን የምንለምንበት የምንማጸንበት ምንም ምክንያት የለም። አምዋቱን ገይሩ አህያ ብሎ አላህ ሙታኖች ናቸው፣ መልስ ሊሰጡ አይችሉም። የሰው ልጅ በሚሞትበት ሰዓት ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ፣ ስራው ሁሉ ይቋረጣል ነው የተባለው። መስራት ቢችሉ ዱዓ ማድረግ ቢችሉ መንቀሳቀስ ቢችሉ ለራሳቸው ባደረጉ ነበርና ወለዚነ ተድዑነ ሚን ዱኒሂ ላ የምሊኩነ ሚን ቅጥሚር ይላል አላህ። ከአላህ ውጪ የምታመልኳቸው የተምር ፍሬ ገለባውን ያህል እንኳን ሊሰጧችሁ ሊያደርጉላችሁ አይችሉም። ኢንተድዑሁም ላ የስመዑ ዱዓአኩም፣ ብትጠሯቸው ዱዓችሁን ጸሎታችሁን አይሰሙም፣ ቢሰሙም ደግሞ ምላሽ አይሰጡም። የቂያም ቀን የክፉሩነ ቢሽርኪኩም፣ ባጋራችሁት ነገር ይክዳሉ። ወላ ዩነቢኡከ ምስሉ ኸቢር፣ እንዳላህ አድርጎ የሚነግርህ ማንም የለም ብሏል። ሙታኖች የሆነ ነገር ያደርጉልናል ብለህ ቀብር አካባቢ የምትሄድ ከሆነ አንተ ራስህን ከሙታኖች በታች አድርገሃል፣ አንተ ወርደሃል ማለት ነው። ቀብር ዓላማው የሚዘየረው ለምን እንደሆነ ተነስተዋል። ሌላው ቀርቶ የነቢይ ቀብር ቢሆን እንኳን አንተ መዲና መስጂድ ብለህ ነው አስበህ መሄድ ያለብህ እንጂ ስትሄድ እዛ መዲና መስጂድ ስሰግድ እግረ መንገድ የአሽረፉል ኸልቅን ቀብር ዘይራለሁ ብለህ እንጂ ቀብሬ ድረስ መምጣት አያስፈልጋችሁም ብለው በዚህ ደረጃ ነው ያስቀመጡት። ነቢያችን ሰለላሁ ዐለይሂ ወሰለም ሁልጊዜም አላህን እንድንገዛ እሱን እንድንማጸን እሱን በብቸኝነት እንድናመልክ ነው ያስተማሩን እንጂ አምዋቶችን ጣዖታቶችን እንድንገዛ አይደለምና በጣም ጥንቃቄ ማድረግ አለብን። ኢያኩም ወልጉሉ፣ አደራችሁን ወሰን ማለፍ በማንኛውም ነገር። ፈኢነማ አህለከ መን ካነ ቀብለኩም አልጉሉውን ያሉት ነቢያችን ከናንተ በፊት የነበሩ ህዝቦችን ያጠፋቸው ድንበር ማለፍ ነው ብለዋል። ከድንበር ኃላፊነት አላህ ይጠብቀን። የሙታኖችን ሐቃቸውን በትክክል የምንወጣ ቀብራቸውን ዘይረን በአግባቡ የምንመከራ ሰዎች አላህ ያድርገን። አላ ሰሉ ወሰሊሙ ዐለል በሺር ነዚር